ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ዛሬ ልቤ በጣም ተሰብሮ ነው የመጣው። በጣም ከምላችሁ በላይ በጣም እኔ ምን ብዬ እንደምነግራችሁ ራሱ አላውቅም። ከምር ሄርሜላ ላይ ከባድ የሆኑ ነገሮች እንትን ብሎባታል። ዩቲዩብ ቻናልም እንዳትመጭ ተብላለች። ዛሬ ያለውን ነገር ለመታየት ነው እንጂ ከአብርሽ ጋር ብናይሽ እንዳለ ማአት ጉድ ነው የምናወጣብሽ ብለው አስፈራርተዋታል ማለት ነው። አያናድም ቤተሰብ ምን እንዳደረጓት ልንገራችሁ። ማርቲ ደውዬላት ነበርና እኔ የሷን ማለት እንደዚህ ሲነግረኝ ቮይስ ማውጣት ስለስጠለኝ እንጂ ለሌላ ሰው ነበር እኔ ነግሬያችሁ ነበር። በቀደም ለባለ ሀብት አከራይተዋታል እቺ ልጅ ምናምን ብያችሁ ነበር አይደለ? ኧረ እንደዚህ ነው ምናምን እያላችሁ ነበር። ማንም ነው ሲጫወትባት የሰነበተው። ማንም ሩታና ኤፍሬም ዳኒ በጣም ተሰፍራላችሁ። በጣም ተሰፍራላችሁ። በቃት አንድ ሳምንት ይበቃታል ብሎ ያስወጣት ዴብ ነው። እነ ሩታን መክሮ ምናምን ማለት ነው። አያሳፍርም? የአብርሽ ወንድሞች እንዴት ለወንድማችሁ ጠላት ትሆናላችሁ? እንዴት እናንተ ለወንድማችሁ ትልቅ ሴራ የሚሰራ ሰው ትሆናላችሁ? እንዴት በወንድማችሁ ሚስት በወንድማችሁ በሚያፈቅራት የሆነ ነገር ቢሆን እንኳን ወንድማችሁ ሁሉ አብሮ እንደሚጎዳ ማወቅ አለባችሁ። ገባችሁ? የሆነ በሽታ ቢኖርበት ያን ሰው ወንድማችሁ ነገ ያን በሽታ እንደሚረከብ ማወቅ አለባችሁ። ለምንድነው እንደዛ ያደረጋችሁት? ለምንድነው እያወቅ እውነታውን ለምን እንዳትናገርም የነበር ዴብ ማለት ነው? እና አሁን በደምብ ጥርት አድርጌ ልንገራችሁ። ለማርቲ ደወልኩላት። ሄርሜላ ምን ሆና ነው? ምንድነው የሆነችው? ምን ሆና ነው ትናንት እንደዛ የፈዘዘችው? በምን ምክንያት ነው እንደዛ የሆነችው? የት ነው የሰነበተች? ምን ላይ ነው የሆነችው? ምናምን ስላት አይ ለሆነ ሰው እንትን ብለዋት ምናምን አንድ ሳምንት ሙሉ ቤት አልወጣችም። ማንም ሲጫወትባት ነው የነበረ። የእጇን ቀለበት ሁላ አወላልቀው ምናምን ወስደውታል። የእጇ ቀለበት እንደሌለ አይታችሁታል ትናንት አይደል እንዴ? የእጇ ቀለበት፣ አንገቷ ወርቅ ምናምን እንዳለ ማለት ነው። ስልኳ በሙሉ ከነሱ ጋር ነው ያለ። ገባችሁ? ከነሱ ጋር ምንም አይነት ነገር እንትን እንዳትል በራሷ ስልክ ፓስዋርድ አስከፍተዋት የተለያየ ቪዲዮ የተለያየ የሚያስጠላ እንዲቅፍፍ የሚያደርግ ቪዲዮ ቀርጸው የሷን ስልክ ይዘውታል። ገባችሁ? የሷን ስልክ ይዘውታል። ገና ብዙ ጉዶች የሚወጡ ነገሮች አሉ። ብዙ ሄርሜላ ገና ማውጣት ከፈለግሽ አውጪ ሁሉን ነገር ማርያም ነው የምልሽ። ሁሉን ነገር ማውጣት ትችያለሽ። እንዴት ተጫውተውብሽ እነዚህ ልክስክሶች እነዚህ ባለዮች እንዴት ተጫውተውብሽ አንቺ ዝም ልትያቸው ትችያለሽ? እንዴት ከደሙ ንጹህ ናቸው ምንም ነገር የሉበትም እንዲባል እንዴት ዝም ልትል ትችላለች? በምን አይነት ኬዝ ነው ዝም ልትላቸው የምችለው? ንገሩኝ ማርያምን። በምን አይነት ኬዝ ነው ዝም ብላ ልታልፋቸው የምችለው ይሄን ነገር? እኔ ዝም ብለሽ የምታልፊ ከሆነ ሄርሜላ እግዚአብሔርን ነው የምልሽ ይሄ ነገር ላንቺ ለነገሽ ራሱ ከባድ የሆነ እንትን ይዘውብሻል። የሆነ ነገር ልታረግ ስትል ይሄንን አውጣብሽ እንደ የተባለች እየተሰቀቀች መኖር አለባት። ሁሌ የሆነ ይሄን ቢያወጡብኝ ይሄን ባድረግ ምናምን ብላ እንትን ማለት አለባት። ከአብርሽ ጋር እንዳናይሽ፣ ሁለተኛ ከሱ ጋር እንዳናይሽ፣ ምንም ነገር እንዳናይሽ ይሄን ቪዲዮ እናወጣብሻለን። ከሱ ጋር ካየንሽ ከሱ ጋር ፍቅር እንትን የምትይ ከሆነ ወዮልሽ ተብላ ማስፈራሪያ ተሰጥቷታል። ዛቻ ተሰጥቷታል። እንዴት ለሷ እንደዚህ ይደረጋል? እንዴት አብርሽ እያለ ቤተሰብ እያላት እንዴት እንደዚህ ይደረጋል? ዴብ ደግሞ አብሮ ከዚህ እንትን ላይ አብሮ ተሳታፊ መሆኑ ምን ይባላል? እኔ ገረመኝ። ማንም አልገረመኝም። የዴብ አብሮ ማሽቃበጥና ልነሱ ዴብ አብሮ ከነሱ ጋር እንደዚህ ነው በዚህ ገብቶ በዚህ ወጥቶ ማለቱ እንዴት ነው? የጣቷን ወርቅ አውልቂ፣ አብርሽን አልፈልግም በይ አልፈልግም። ሁለተኛ ከአብርሽ ጋር ምንም አይነት ነገር አላሳልፍም በይ እየተባለች እየተደበደበች በጥፊ እየተመተች ልብሷን አውልቀው ቪዲዮ የሚያስቀርጿት ማን ስለሆኑ ናቸው? እነሱ ማን ስለሆኑ ነው? የሷን ገላ ልብስ አውልቀው ቀለበቱን አውልቂ፣ አብርሽን አልፈልግም በይ፣ አብርሽን ለትንሽ ጊዜ ነው እንጂ ከዛም በኋላ ጥዬው ሄዳለሁ በይ እየተባለች በግዴታ ቪዲዮ የሚቀረጽባት ለምንድን ነው? ለምንድን ነው እንደዛ የሚደረግባት? እንደዛ እያላችሁ በማንም ጎረምሳ መጫወቻ ስታደርጓት ሰንብታችሁ እንዴት እናንተ ዝም ልትባሉ ትችላላችሁ? እናንተ ዝም የሚል ምን አይነት አካል ነው ብዬ ነው የማስበው። እናንተ እስር ቤት በደንብ ገብታችሁ ስቃይ ማየት አለባችሁ። አብርሽ የፈለገው ልጅህ እግዚአብሔርን ነው የምልህ እስካሁን ያደገ ልጅ ነው። ገባህ አይደለ? በየትም መልኩ ሆኖ ማደግ አለበት። ሄርሜላን ግን ማለት ሩታን ግን የሆነ ነገር አድርገህ ካልተበቀልካት አንተ የሄርሜላ በቃ መከተው አይደለህም። የሄርሜላ ክንዱ አይደለህም። አስደፋሪዋ ነህ ብዬ ነው የማስበው እንደኔ ማለት ነው። እና ሩታን በደንብ አድርጋችሁ መበቀል አለባችሁ። በደንብ እና አቤል የሄርሜላ ወንድሞች፣ ቤተሰቦች፣ የአብርሽ አድናቂዎች ነን የምትሉ ሰዎች ሩታን ተበቅላችሁ ሩታን ልክ ሄርሜላ ያየቻትን ስቃይ በራሷ ስልክ
ሩታ ማየት አለባት በራሷ ስልክ። እንደዛ ቀርጻችሁ 5 ቀን አግታችሁ መከራ ማብላት አለባችሁ። እዛም በኋላ የዛኔ በደንብ ትረዳለች፣ እውነቷን ታወጣታለች ማለት ነው። ገባችሁ አይደለ? የማን የሚያሰቀቅ ቪዲዮ የማንን የሆነ ነገር ይዘው እነሱ ማን ስለሆኑ ነው ሊደበቁ የሚችሉት? እነሱ ማናቸውና ሊደበቁ ሊችሉ የሚችሉት ማን ስለሆኑ ነው? ማን ስለሆኑ ነው? ማርያምን ማን ስለሆኑ ነው? ስለዚህ ማርያምን እንዳትለቋቸው። ዴብም አለበት እዚች ዴብ ነው አይ በቃት እንግዲህ በኋላ ምናምን ብሎ በቃ ይበቃታል፣ እስከዛሬ እንደዚህ እንትን ብላለች ይበቃታል እንግዲህ በኋላ ምናምን ብሎ ያስወጣት ዴብ ነው። ገባችሁ? ስለዚህ እሱም መያዝ አለበት፣ እሱም እጁ ላይ ያለበት፣ እሱም ለሄርሜላ ጦስ የሆነ ሰው ነው። ገባችሁ አይደለ? ሁሌ ባፉ እንደዚህ ነው። ሁሌ የሆነ ትልቅ ወንድምነት ስትባል ሰሚነት ያለህ ነገር መስሎ ነው እንደሚሰማህ፣ አንተ ታማኝነት ያለህ መስሎ ነው እንደሚሰማህ። የምታረጋቸው ነገሮች እኮ በጣም ነው የሚያስጠላ፣ በጣም ነው የሚደብረው፣ በጣም ነው የሚቀፈውና ሁላችሁም ከሄርሜላ ጎን ሆናችሁ ለሄርሜላ ድምጽ መሆን አለባችሁ። ሄርሜላ የተጎደች ልጅ ናት። ብዙ ነገሮች ትናንት ብዙ ጠባሳዎችን ነው በሜካፕ ሸፍና የመጣች ልንገራችሁ። ሄርሜላን በሜካፕ አይታችሁ አታውቃላችሁ? ታውቃታላችሁ? አታውቋትም። ብዙ የተፎጫጨረ ፊት፣ ብዙ የበለዘ ፊቶች፣ እነዛን ሸፋፍና ነው የመጣች ትናንት። ከምሬ ነው የምነግራችሁ። ደህና መስላ ለመምጣት ግን የሆነ ውስጧ ላይ ያለ ህመም በቃ ይሆን አልቻለችውም። መጨረሻ ላይ ልታለቅስ ሞከረች ምናምን። ግን እንደዛ ከምታረጓት ካሜራ ላይ ምንድነው የተፈጠረው? ለምን ካሜራ ይዛችሁ ጠበቃችኋት? ግን እኔ ግርም ያለኝ ደግሞ አንድ ነገር ካሜራ ይዛችሁ ያለውን ነገር አረጋግታችሁ በስነ ስርዓት ጠይቃችሁ አግንታችኋት ተረጋግታ ምናምን ካሜራ ቀርጻችሁ እንትን ማለት ሲገባችሁ እንዴት ነው እናንተ መጀመሪያ ካሜራ ቀርጻችሁ እንደዚህ ነው ምናምን ይገላችሁ ልትመጡ የምትችሉት? ለምንድነው የሆነ በቃ ጠባሳዋን የሆነ እንትን እንድትላርጋችሁ በድንገት ይዛችኋት መጡ? ለምንድን ነው? እና ሄርሚ ብቻ ያለውን ነገር ለማርቲ በደንብ አውርተናል። ማታ የሆነ አዲስ ነገር ሊኖር ይችላል። እስከዛው ድረስ ግን ሰላም ቆዩን። አዳዲስ ነገሮችን ደውዬ አመጣላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። ባይ ባይ።